የአጥንት ጥብስ እንሰራለን ዛሬ በፍረን ውዶቼ። እንግዲህ ይህንን ይመስላል ማለት ነው። የአጥንቱን ስጋ ነው ጥብስ የምንሰራው ማለት ነው ውዶቼ። በፍረን ነው የምንሰራው ጥብሱ። እንደምትመለከቱት የት እንደዚህ ነው የበሰለው ማለት ነው። በጣም አሪፍ ነው፣ ይጣፍጣል፣ ለየት ያለ ነው ማለት ነው። እንግዲህ እስከ መጨረሻ ድረስ ተከታተሉና አሰራሩ እንዲገባችሁ ማለት ነው ውዶቼ። እንግዲህ ይህንን ይመስላል ማለት ነው። ከፍረን ወጥቶ ይህን መስሏል ማለት ነው። በጣም እንደምትወዱት ባለሙሉ ተስፋ ነኝ። እስከ መጨረሻ ድረስ ተከታተሉና አሰራሩ እንዲገባችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለምታደርጉልኝም እጅግ አድርጌ አመሰግናለሁ ማለት ነው። እንደምትመለከቱት እዚህ ጋር እንግዲህ የአጥንት ስጋ አንዴ ማለት ነው፣ ወይም ደግሞ ይሄ አከረከር የምንለው ስጋ ነው፣ የበግ ስጋ ነው ማለት ነው ውዶቼ። እንግዲህ እንደምታዩት እሱ አንድ ሳህን አለኝ ማለት ነው። እዚህ ጋር ስንያ አለኝ። ዘይቱን ዝም ብዬ ነው ያቀረብኩት፣ ዘይት አልጠቀምም ውዶቼ። እሺ እዚህ ጋር ሽንኩርት አለኝ በቁመት የቆረጥኩት፣ ቲማቲም አለኝ፣ ቅርንፉድና ቀረፋ አለኝ ማለት ነው እዚህ ጋር። እንዲሁም 7 አይነት ባህራት ቅልቅሎች አሉኝ። እዚህ ጋር ጨው አለኝ ማለት ነው። እንግዲህ በእነዚህ ነው የምንሰራው ማለት ነው። ይሄንን ስጋ ኦፕን ውስጥ ከውስጥ በማስገባት ኬክ የምንሰራበት ውስጥ በማስገባት ነው የምናበስለው እንደምታዩት ማለት ነው። እና በጣም አሪፍ ነው። በጣም ቆንጆ ጥብስ ነው የሚሆንላችሁ ማለት ነው ውዶቼ። የአጥንት ጥብስ በጣም ቆንጆ የሚሆን ነው። ጣዕሙንም ሞክሩት፣ በጣም ተወዱታላችሁ። አሁን እንግዲህ ምንድነው የምናደርገው መሰላችሁ ውዶቼ? ስጋውን ፈታውና ኦሬዲ ከውጭ እንደተገዛ እንዳመጣሁት ነው ያለው ማለት ነው። ፈታውና አሁን ወደ ስንያው አደርገዋለሁኝ። ስንያው ላይ እናደርግና አንዳንዱን ስጋ እንለያየዋለን ማለት ነው። አሁን አብሮ ሳህን ላይ አብሮ ስለሆነ ያለው ማለት ነው ውዶቼ። እንግዲህ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ስንያው ላይ ያደረግነው በዚህ መልኩ አያችሁት እንዴት እንደሚሆን ማለት ነው። ይሄ ነው የአጥንት ስጋ፣ ይሄ እንትኑ ማለት ነው። ይሄ የአጥንቷ አከረከሪ የሚባለው አጥንት ስጋ ነው። እያያችሁት ነው ብዬ ተስፋ አደርጋለሁኝ። እና እንግዲህ እንዴት ይሄ እንደዚህ እናደርገዋለን። ከዛ ላው ላይ ቅመሙን እንጨምራለን። ቅመሙን በዚህ መልኩ እንጨምረዋለን ማለት ነው። በጣም ቀላል አሰራር ነው። ምንም ጊዜ ምንም አይፈጅም። በቃ ይሄን ቅልቅል አድርጋችሁ ከዛ ጫው ጨመርኩኝ። እንደዚህ ቅመሙንና ጫውን ጨምራችሁ በደንብ ሽት ታደርጉታላችሁ። ስጋው ሁሉም ቦታ እንዲዳረስ ቅመሞች ማለት ነው። አሁን ይሄንን በደንብ አድርጌ እኔ አሸዋለሁ ማለት ነው። በደንብ አድርገን ይሄንን እሽት እናደርገዋለን ማለት ነው። ልክ ዶሮ ማክሽ እንደምንሰራው ማለት ነው። አሁንም ይሄንን በደንብ አድርገን እሽት እናደርገውና ሁሉም ቦታ እንዲዳረስ ቅመሙን እናደርገዋለን። አያችሁት እንደዚህ አሸ ነው ማለት ነው። በዚህ መልኩ ሆነ ውዶቼ። ከዛ ቅርንፉድና አደረግን እዚህ ጋር አንድ ገረፋ ጣልኩበት ማለት ነው። ከዛ መጨረሻ ላይ እንግዲህ እዚህ ጋር ሽንኩርት አለን። ሽንኩርታችንን ከላይ እናደርጋለን ማለት ነው። እንደምታዩት በቁመቱ የቆረጥኩት ሽንኩርት አለኝ። ከዛ ሽንኩርታችንን እንጨምራለን። አያችሁ እንደዚህ እንጨምረዋለን ከላይ ማለት ነው። በዚህ መልኩ ሽንኩርታችንን ጨምርን። እንዴት እንደሚያምር አያችሁት? በጣም ነው የሚያምረው የምር ማለት ነው። አሰራሩም ቀላል ነው። በጣም የሚጣፍጥ ምግብ ነው የሚሆንላችሁ ማለት ነው። ከዛ ከላይ ምንድነው የምናደርገው? ቲማቲሙንም በቁመቱ ነው የቆረጥኩት እኔ እንደምታዩት። እና እንደዚህ የቆራረጥ ነው እንደዚህ እናደርገዋለን ማለት ነው። ከዛ እንግዲህ እንደምታዩት ከላይ ትንሽዬ ጨው አድርጌያለሁ። ያው ከላይ ሽንኩርቱና ለቲማቲሙ ማለት ነው። ትንሽ ጨው በተናደርኩበት ከላይ። ከዛ በመቀጠል እንግዲህ አያችሁት እንዴት እንደሆነ ይህንን ይመስላል ማለት ነው ውዶቼ። በጣም አሪፍ ነው። ተወዱታላችሁ ብዬ ተስፋ አደርጋለሁ። በቀላሉ መስራት ትችላላችሁ። ሳይሸትባችሁም ሳትሸተቱ ምንም ሳይልም ቤቱ ሽንኩርት ሳይልም ምንም ሳይልም በቃ ኦፕናችሁ ውስጥ አስገብታችሁ እንደዛ አዘጋጅታችሁ ከዛ በኋላ በቃ ሲበስል ምሳ ሰዓት አውጥታችሁ ለምሳ ለሚሆነው ምሳ ላይ እንደዚህ ቀለል ያለች የምግብ መስራት ትችላላችሁ ማለት ነው ውዶቼ። በጣም ነው እጅግ በጣም አሪፍ ምግብ ነው። አሪፍ ማሰራር ነው። እንግዲህ በቀስዲር እሸፍነዋለሁኝ።
እንደምታዩት እንደዚህ በደንብ ሽፍን ማድረግ ይጠበቅብናል ማለት ነው። እንደዚህ ሽፍንን አሁን እንግዲህ ኦፕናችን ውስጥ አስገባ ነው። ከዛ ኦፕናችንን ዘጋን። ኦሬዲ ያው ሁላችንም ኦፕን አንድ አይነት ስላልሆነ እኔ 450 ላይ ነው ያደረኩት። 450 ላይ ያደረኩት በሰለ ወጣ። ይሄንን መሰለ ማለት ነው። አያችሁት? ይሄን የመሰለ ምግብ ሆነልን ማለት ነው። እና በቀላሉ እንደዚህ ማዘጋጀት እንችላለን እላችኋለሁ። ይሄንን ያያችሁት ስጋው ሲበስል ወደ አንድ በኩል ይሰበሰብና አጥንቱ ደግሞ እንደምታዩት እንደዚህ ይሆናል ማለት ነው። አያችሁት እንዴት እንደማያምር። ምንም አይነት ዘይት አንጨምርም፣ ምክንያቱም የራሱ እንትኑ የሞረው ሲቀልጥ እንደ ዘይት ነው የሚሆነው። እና አያችሁት እንዴት እንደሚያምር። እንግዲህ ይህንን የመሰለ ሰርተናል ማለት ነው። የዛሬው አበሳሰሉም ኦሬዲ 1 ሰዓት ነው ያቆየሁት ኦፕን ውስጥ 1 ሰዓት አቆይቼዋለሁ ማለት ነው። በደንብ ነው የበሰለው። አያችሁት በደንብ በስሏል ማለት ነው እንደምታዩት። እና ይህንን ይመስላል ውዶቼ። እንግዲህ ቻናሉን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ስለምታበረታቱኝም እጅግ በጣም አድርጌ አመሰግናለሁ። ሁላችሁም እንግዲህ ላይክ እያደረጋችሁ ሞክሩት። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሁንላችሁ። አመሰግናለሁ። ባይ